የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። የተወደዳችሁ የእግዚአብሔር ልጆች በእግዚአብሔር ፍጹም ሰላም እንደምን አላችሁ? አምላካችን ምሕረት ቸርነቱን አብዝቶ በኃጢአት በርኩሰት የባከነው ዘመናችን ላይ ይህችን ቀን በዕድሜያችን ላይ ለንስሐ ጨምሮ ስለሰጠን ስሙ የከበረ የተመሰገነ ይሁን። የባህሪያችን መመኪያ አዲስ ኪዳን ኪሩብ እግዚአብሔርን ያየንባት መስታወታችን ቅድስት ድንግል ማርያም ጌታ ባከበራት የክብር መጠን ስሟ የከበረ የተመሰገነ ይሁን። ተወዳጆች ዛሬ ለእግዚአብሔር ብለው ለቤተክርስቲያን ብለው ስድብን የሚሳደቡ ሰዎችን በተመለከተ አጠር ያለ መልእክት ለማስተላለፍ ነው የመጣሁት። እንግዲህ ቤተክርስቲያናችን ላይ የምናመልከው አምላካችንንም ጨምሮ የሚሳደቡ ክፉ ቃል የሚናገሩ ቤተ እምነታችን የሚያጥላላ ንግግሮችን በመናገር ባተል የሆኑ በርካታ ሰዎች አሉ። በየዕለቱ እያየናቸው እየሰማናቸው ነው ያለን። እነሱን በተመለከተ የቤተክርስቲያናችን ልጆች ወይም በክርስቶስ ክርስቲያን የተሰኘን ወንድም እህቶች፣ እናት አባቶች ምን አይነት አቋም ነው ሊኖረን የሚገባው የሚለውን ጉዳይ መጽሐፍ ቅዱሳችን በግልጽ አማርኛ እንደሚገባ አድርጎ አስቀምጦልናል። ከዛ መንገድ ውጭ የግል ፍልስፍናችንና ስሜታችንን ማራመድ በእናንተ የተነሳ በአሕዛብ ሁሉ ፊት የእግዚአብሔር ስም ይሰደባል። እግዚአብሔር እንዲሰደብ ምክንያት ከመሆን ባለፈ ለቤተክርስቲያናችንም ለግል ሕይወታችንም የሚጠቅመው ምንም ነገር የለም። ይህን ሁላችንም በልባችን ሰሌዳ ልንጽፈው የሚገባ መሰረታዊ ነገር ነው። እግዚአብሔር ተሳደቡልኝ አላለም። እግዚአብሔር አምላካችን ክፉ ቃል ስለኔ ስትሉ ተናገሩ አላለም። እግዚአብሔር አምላክ ሰዎችን ሊያስከፋ የሚችል ንግግር ከአንደበታችን እንዲወጣ አይፈልግም፣ አይፈቅድም። ምክንያቱም ቀራንዮ ኮረብታ ላይ ስጋውን ቆርሶ ደሙን አፍሶ ያዳነን እኔ ቅዱስ እንደሆንኩኝ እናንተ ቅዱሳን ሁኑ፣ በየዕለቱ በቅድስና ሕይወት እንድንመላለስ ንጽህና ሕይወታችንን አጥብቀን በመያዝ ራስ ወደሆነ ወደ ክርስቶስ እንድናድግ ነው እንጂ እንዲሁ ዝም ብለን ባልተገባ አማርኛ አንደበታችንን እያላቀቅን ለቤተክርስቲያናችን ለምናመልከው አምላክ መሰደቢያ ምክንያት እንድንሆን አይደለም። ተወዳጆች መጽሐፍ ቅዱሳችን ምን ይላል የሚለውን ነገር ገልጠን ስናነብ ከምናገኛቸው መሰረታዊ የሕይወታችን መመሪያ ልናደርጋቸው ከሚገቡ የእግዚአብሔር ቃላቶች መካከል አንደኛው እንዲህ የሚል ነው። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ተጠርታችኋልና። ሁለተኛው የጴጥሮስ መልእክት ምዕራፍ 2 ከቁጥር 11 ላይ ያለ ኃይለ ቃል ነው። ክፉን በክፉ ፈንታ መመለስ አይገባም። እመቤታችን ተሰደበች ብሎ መሳደብ፣ ኢየሱስ ክርስቶስ ተሰደበ ብሎ መሳደብ፣ የቤተክርስቲያናችንን ምስጢር በማይገባ አማርኛ እያብጠለጠሉ ተናገሩ ብሎ ደማችን ማንተክተክና ስሜታዊ ሆነን ያልተገባ ቃል ከአንደበታችን ወጥቶ እንዲህ ያለ የረከሰ ነገር በሌሎች ዞሮ እንዲገባ ማድረግ በክርስትና ውስጥ የተፈቀደ ነገር አይደለም። እስቲ ተወዳጆች አስቡት። እስቲ እናስተውል። በጣም ቀላል እኮ ነገር ነው። ጌታ ራሱ ሲሰደብ ዝም ብሎ የለም እንዴ? ቀራንዮ ኮረብታ ላይ ስጋውን ቆርሶ ደሙን አፍሶ ሲያድነን እግዚአብሔርነትን እንደመቀማት ሳይቆጥረው የባሪያውን መልክ ይዞ ፍጹም ራሱን ባዶ እኮ አድርጓል። እኛ ራሳችን እኮ ሰድበነዋል። በየዕለቱ እኮ እየሰደብነው ነው የምንኖረው። ይህን አታውቁም? ዝሙት መስራት እኮ እግዚአብሔርን መስደብ ነው። ኃጢአትና ርኩሰትን እንደ ቀዝቃዛዋ መጨለጥ እኮ ግልጽ ጉዳይ ነው። እግዚአብሔርን መስደብ ነው። ከእግዚአብሔር መንገድ መውጣት ነው። እግዚአብሔር በማይወደው ጎዳና ላይ መራመድ ነው። እኛ ራሳችን በሚገባ እግዚአብሔርን ሳናከብረው የእግዚአብሔርን ስም ሰደቡት ብለን ከኛ እምነት ውጭ ያሉ ሰዎች ለሚናገሩት ለእያንዳንዱ ክፉ ቃላቸው ክፉ የሆነ ቃላትን መልስ አድርገን ማምጣታችን የክርስትናችንን ጥያቄ ምልክት ውስጥ የሚያስገባ መሰረታዊ ስህተት ነው። ምክንያቱም መጽሐፍ ቅዱሳችን ምን ይላል? ሁለተኛይቱ የጴጥሮስ መልእክት ምዕራፍ 2 ከቁጥር 11 ላይ ስለ ክፉ ፈንታ ክፋትን አትመልሱ፣ በስድብ ፈንታ ስድብን አትመልሱ፣ በረከትን ልትወርሱ ስለተጠራችሁ ባርኩ እንጂ ተብለናል። ክርስቲያን የሚባርክ ነው። ሲሰደብም ሆነ የማይገባው ቦታ ላይ ገብቶ የሚዘባርቅ አንደበት ያላቸውን ሰዎች ሲያገኙ ጌታ ይባርክ ነው የሚለው። ለምን? እነዛ ሰዎች ይህን ክፉ ቃል የሚያወጡት ስላልተባረኩ እኮ ነው።
ጌታ ሲባርካቸው ሲስተካከሉ ሳኦል እንደነበረው ቅዱስ ጳውሎስ ሆነው የመለወጥ ዕድል አላቸው። አሳዳጅ የነበሩ ሰዎች ክርስቶስ የራሱ ያደርጋቸዋል። ምርጥ ዕቃ በመሆን ከእግዚአብሔር ጋር ተሰልፈው ለወንጌል መስፋት ሥራ ሊሰሩ ይችላሉ። ስለዚህ ሰዎችን መሳደብ፣ ስለ እግዚአብሔር ብለን ሰዎችን መሳደብ መብት የለንም። እግዚአብሔር አምላክ በተቀደሰ አግባብ እንድናገለግለው በመልካም ስራችን ለዓለም እንድንገልጠው ብርሃናችሁ በሰው ሁሉ ፊት ይብራ አለን እንጂ እኛ በራሳችን ይሄው እኮ ክርስቲያን ነው፣ ይሄው እኮ ኦርቶዶክሳዊ ነው፣ አንገቱ ላይ ማተባት፣ ይሄው ሙስና እየበላ፣ ይሄው እየሰረቀ፣ ይሄው እያምታታ፣ ይሄው ከሚስቱ ሌላ እየሄደ እግዚአብሔር አምላክ በእኛ የተነሳ የሚሰደበው ይበልጣል። እኛ ሕይወታችንን ካስተካከልን መልካም ስነ ምግባር ካለን ለሰዎች የምናዝን ከሆነ በእኛ የተነሳ እግዚአብሔር ይከብራል። ይሄ ክርስቲያን አይደል? ደስ ሲል ሕይወቱ ምንድነው የሚያመልከው ግን አምላክ መባል ይመጣል። እኛ ግን በተለያዩ የንጽጽር ግሩፖች ወይም ደግሞ ከኛ ቤተ እምነት ውጭ ያሉ ወንድሞቻችን የሚናገሩትን ክፉ ቃላት አምላካችን ላይ አፋቸውን በማላቀቃቸው የተነሳ ስሜታዊ ሆነን መሳደባችን ሃይማኖታዊ የሆነ መሰረት የለውም፣ ኃጢአትም ጭምር ነው። እግዚአብሔር አምላክ በስድብ ልናስከብረው በአምባጓሮ ክብሩን ከፍ ልናደርግለት በፍጹም አንችልም። ይገርማቸዋል። ቅዱሳን መላእክት ላይ ይህን ባህሪ አናየው። ከቅዱሳን መላእክት የበለጠ ለእግዚአብሔር ክብር የሚቀና ማንም የለም። ቅዱሳን መላእክት የኛን ንጽህና በቅድስና ሕይወት መመላለሳችን ራስ ወደ ክርስቶስ ማደጋችን እጅግ በጣም የሚወዱት የሚያስደስታቸው ነገር ነው። ለዚህ ነው መጽሐፍ ቅዱሳችን ላይ በአንድ ኃጢአተኛ መመለስ በሰማይ ታላቅ ደስታ ይሆናል በማለት መጽሐፍ ቅዱሳችን የሚጽፈው። ተወዳጆች ልብ በሉ። ቅዱስ ሚካኤልና ሰይጣን በአንድ አጋጣሚ ተከራክረው እንደነበረ መጽሐፍ ቅዱስ ይነግረናል። ይህንን የምናገኘው የይሁዳ መልእክት ላይ ነው። እንዲህ የሚል ኃይለ ቃል ነው። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገሩ ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም። ቅዱስ ሚካኤል እስራኤላውያንን ለማሳት ያሰበው ዲያብሎስ የሙሴን መቃብር ገልጦ ሊያዋርዳቸው ለእግዚአብሔር የሚገባውን ክብር ለፍጡር በመስጠት ራሳቸውን በኃጢአት መስመር እንዲመላለሱ መንገድ ለመክፈት ያሰበውን ሰይጣን አልሰደበውም፣ ክፉ ቃል አልተናገረውም፣ የስድብን ቃል ከአንደበቱ እንዲወጣ አልፈቀደም፣ የስድብን ፍርድ ለዲያብሎስ አልሰጠው። ከዲያብሎስ የበለጠ መሰደብ የሚገባው ማን አለ? መሰደብ የሚገባውን ዲያብሎስ እንኳን ቅዱስ ሚካኤል ሊሰድበው አልፈለገም። ይህ ማለት ምን ማለት ነው? ከቅዱስ ሚካኤል መማር የለብንም? መሰደብ የሚገባቸው በርካታ ሰዎች ይኖሩ ይሆናል። እኔና እናንተ ግን ላይኛውና ታችኛው ከንፈራችን በኖሮን ከብሯል። ስጋችንን ድንኳን ልባችንን ዙፋን አድርጎ በእኛ ውስጥ የሚኖረው መንፈስ ቅዱስ ነው። እናንተ ያው እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁ? እንግዲህ የራሳችሁ አይደላችሁም ተብለናል። እኛ እኮ የኛ አይደለንም፣ የክርስቶስ እኮ ነን። ታዲያ ለምንድነው በእኛ ሕይወት ውስጥ ጌታ የማይከብረው? ለምንድነው ክፉ ቃል ከአንደበታችን በማውጣት እግዚአብሔር አምላካችን የምናሳዝነው? ለምንድነው ቤተክርስቲያናችንን የምናሰድበው? ለምንድነው በስርዓትና በአግባቡ የሚያገለግሉ አባቶቻችንና እናቶች አንገት የምናስደፋው? ክፉ ቃል እኮ መናገር ሃይማኖተኝነት አይደለም። ይህ ሃይማኖታዊ ቅናት አይደለም፣ ቅዱስ ቅናት ነው እግዚአብሔር የሚፈልገው። ቅዱስ ቅናት ማለት ደግሞ ቤተ ክርስቲያን የምታስተምረው አስተምሮ በዓለም ሁሉ እንዲሰፋ፣ ወንጌል በእያንዳንዱ ቤት እንዲደርስ፣ እያንዳንዱ ሰው ወደ ጌታ ሥጋና ደም እንዲመጣ፣ ራስ ወደ ክርስቶስ እንዲያድግ፣ ከዲያብሎስ የሚወረወሩበትን የኃጢአት ፍላጻዎች በመንፈሳዊ የእምነት ጋሻ እየመከተ እግዚአብሔርን ደስ የሚያሰኝ ስብዕና እንዲገነባ የበኩላችን አስተዋጽኦ ማበርከት ነው። ተወዳጆች ይህንን እያደረግን ከሆነ ነው ቅዱስ ቅናት። እመቤታችን ተሰደበች፣ ክርስቶስ ተሰደበ ብለን እኛም ተነስተን መሳደብ በፍጹም የለብንም። ሰዎች ለሃይማኖታችን ሲጠይቁን በትህትና ዝቅ በማለት በአግባቡ ስለምናመልከው አምላክ እንንገራቸው። ጌታን እንኳን ቢሰድቡት እየሰደቡት የሚወዳቸው አምላክ እንደሆነ እንዳንረሳ። እኛ ስለተሳደቡ ወይም ደግሞ ጌታን የማይገባ ቃል ስለተናገሩ ደማችን ሊፈላ ይችላል። እነሱን የሚወድ አምላክ አላቸው። ቀራንዮ ኮረብታ ላይ ስጋውን የቆረሰው ደሙን ያፈሰሰው እግዚአብሔርነትን እንደመቀማት ሳይቆጥረው የባሪያውን መልክ ይዞ ሳዶር፣ አላዶር፣ ዳናት፣ አዶራት፣ ሮዳስ በተባሉ ቅንዋተ መስቀል የተቸነከረው ለሚሰድቡት ጭምር ነው።
ቀራንዮ ኮረብታ ላይ ያ ሁሉ ግፍ የዋሉበት ሊቶስጥራ ላይ ስጋው አልቆ አጥንቱ እስኪታይ ድረስ የገረፉትን ሰዎች በፍጹም ፍቅር ወዷቸው ስለነበረ ምን አለ? አባቶ የሚያደርጉትን አያውቁምና ይቅር በላቸው። ወዳጄ አንተ ክርስቶስን ሰደበ ብለህ የምትሰድበው፣ አንቺ እመቤታችንን ሰደበች ብለሽ የምትሰድቧት እመቤታችንን ጌታችንን ይወዷቸዋል። ይህንን ልታውቁ ያስፈልጋቸዋል። የሚሰድቡትን እንኳ ጌታ ይወዳል። እመቤታችንን የሚሰድቧትን ሁሉ ትወዳለች። እመቤታችን የሚሰድቧትን ወደ ክርስቶስ እንዲቀርቡ መልካም ስብዕና እንዲኖራቸው እንዲድኑና እንዲፈወሱ በክርስቶስ መለኮታዊ መዳፍ እንዲያርፉ ትጸልይላቸዋለች። ታዲያ እመቤታችን በፍቅር ሆና የምትጸልይላቸውን እኛ እመቤታችንን ሰደበ ብለን ለምንድን ነው የምንሳደበው? ከእመቤታችን መንገድ በተቃራኒ ቆመን እመቤታችንን የማይወክል ስብዕና ይዘን ለሃይማኖት ቀንተናል ብለን መቆም የምንችለው እንዴት ባለ ሁኔታ ነው? ይሄ ከሃይማኖት ውጭ ነው። ምክንያቱም እመቤታችን የክርስቶስ ልብ ነው ያላት። ክርስቶስ የሚጠሉትን የሚወድ ነው፣ የራቁትን የሚያቀርብ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለ ንጉሥ ነው። ስለዚህ በምንም አግባብ ሰውን መስደብ፣ ሃይማኖታዊ ቅናት በሚመስል ስሜታዊ እርምጃ በሰዎች ላይ ክፉ ቃል መናገር ከክርስቲያን የሚጠበቅ አይደለም። ክርስቲያን ለዓለም ክርስቶስን የሚያስተዋውቀው በመልካም ስነ ምግባሩ ነው። ሰዎችን በመውደዱ በማፍቀሩ በማክበሩ የተነሳ ነው ለዓለም ክርስቶስን የሚገልጠው። ምክንያቱም መጽሐፍ ምን ይላል? እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? እኛ መልካም ሰዎች ሆነን በእኛ ውስጥ ክርስቶስን እንዲያዩት እድል ካልሰጠናቸው እንግዲህ ጨው መሆን ተጠርተን አልጫ ከሆንን ዓለሙ በምን ይጣፍጣል? ዓለምም እየተሳደበ እኛም እየተሳደብን፣ ዓለምም ግራ ዘመም አመለካከት ይዞ እኛም ግራ ዘመም አመለካከት ይዘን እንዴት ነው ዓለምን በወንጌል ክርስቶስ ኢየሱስን ለዓለም ማስተዋወቅ የምንችልበት እድል የምናገኘው? ስለዚህ ተወዳጆች መሳደብ ክርስቲያናዊ የሆነ ስነ ምግባር አይደለም። በአጠቃላይ ስለ እግዚአብሔር ብሎ መሳደብ፣ ስለ እመቤታችን ብሎ መሳደብ፣ ስለ ቤተ ክርስቲያን ብሎ ሻካራ ቃላቶችን ማውጣት አይገባንም። ንግግራችንን በተመለከተ ብርሃነ ዓለም ቅዱስ ጳውሎስ የሰጠንን ማሳሰቢያ አነብላችኋለሁ። እንዲህ ይላል: ለእያንዳንዱ እንዴት እንድትመልሱ እንደሚገባ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋው ይሁን። ቆላሲስ መልእክቱ ላይ ምዕራፍ 4 ከቁጥር 2 ንግግራችሁ በጨው እንደተቀመመ በጸጋ ይሁን። ወንድም ዓለም ንግግር ሰው የሚፈውስ ይሁን። የአንዳንዶቻችን ንግግር እኮ ፈጽሞ ከመንፈስ ቅዱስ በመራቁ የተነሳ እኛ በንግግር የሰበርናቸውን በመረቅ ላይ ይጠገኑ ፈጽሞ ሞራላቸው ተንኮታክቶ የወደቁ በርካታ ሰዎች አሉ። በምላሳችን የተነሳ ያደማናቸው፣ በምላሳችን የተነሳ የሰበርናቸው፣ በምላሳችን የተነሳ ቅስማቸውን ከጥቅም ውጭ አድርገን ከሰው በታች አድርገን ያስቀርናቸው እኮ በርካታ ሰዎች አሉ። የኛ ምላስ እኮ ያላሳመኑ የለም። ንግግራችሁ በጨው እንደተቀመመ በጸጋው ይሁን። የክርስቲያን ንግግር የሚፈውስ፣ የክርስቲያን ንግግር ወደ እግዚአብሔር የሚያቀርብ፣ የክርስቲያን ንግግር ቁጣን አብርዶ መልካም የሆነ ሐሳብ በሊና ጎዳና ላይ በሰው ላይ እንዲመላለስ የሚያደርግ ነው እንጂ እንዲሁ አግድመን የምንናገረው አይደለም። አንድ ጥቅስ ብቻ ላንብብላችሁ። እንዲህ ይላል: በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። እያንዳንዱ ክርስቲያን ስለ መንግሥተ ሰማያት፣ ስለ ኢየሱስ ክርስቶስ፣ ስለ ሥላሴ፣ ስለ እመቤታችን፣ ስለ ቅድስት ድንግል ማርያም፣ በአጠቃላይ ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የሚጠይቁት ሰዎች ካሉ እንደሚገባ አድርጎ ማስረዳት ግዴታ አለበት። ይህን ማስረዳት እንዲችል ደግሞ ተዘጋጁ ይለናል። ድልዋንክሙ ንበሩ፣ ተዘጋጅተን መቀመጥ አለብን። ሃይማኖታችንን ለመመስከር፣ ስለ አምላካችን ለማውራት፣ ስለ ቤተክርስቲያናችን ምስጢር ስለሚያድነው ወደ እግዚአብሔር ስለሚያቀርበው ስለ ጌታ ሥጋና ደም ስለ እነዚህ ሁሉ ለመመስከር ዝግጁ መሆን መቻል አለብን። ታዲያ ዝግጁ ሆነን ስለ ሃይማኖታችን ለሌላ ሰዎች ስንመሰክር ምን አይነት ስብዕና መያዝ አለብን ካልን ይህን ቃል የሚመልሰው ብርሃነ ዓለም ቅዱስ ጴጥሮስ ነው። እንዲህ ይላል: በየዋህነትና በፍርሃት ይሁን። በየዋህነት ነው። ራሳችንን በመልካም ስነ ምግባር በታረሙና ጸጋ በሚሰጡ በሚፈውሱ ቃላት ነው እንጂ ስለ ሃይማኖታችን ማርያም ተሰደበች ብሎ መሳደብ፣ ክርስቶስ ተሰደበ ብሎ መሳደብ፣ በማይገባ አግባብ ሃይማኖታችንን ቅንዓት ለመግለጥ የሚደረጉ ማንኛውም ጥረቶች በቤተክርስቲያናችን አስተምሮ የሚደገፍ አይደለንም።
አይደሉም። ስለዚህም ራሳችንን ከእንደዚህ ያለ አመለካከት ልንጠብቅ ያስፈልገናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።